አይሽሬ ምርጥ ሙዚቃዎች timeless music ስለ ስርቅታ አብዛኛውን ጊዜ አደጋ የሚጥል ነገር አይደለም። ብዙ ባልታወቁ ነገሮች አዋቂ የሚሆን ህፃን ስርቅታ ይጀምራል። ይሄ ስርቅታ በጣም ያከታተለ ካልመጣና ለልጁ ወይም ለህፃኑ የለመመገብ ችግር ካላመጣበት በስተቀር ስርቅታን እንደዚህ ኃይለኛ ነገር መስሎ ማየት የተገባ መስሎ አይታየኝም። አብዛኛው ስርቅታ በገዛ ራሱ የሚቆምበት ጊዜ አለ። ነገር ግን ቅድም እንደተናገርኩት በጣም ያስቸገረ እንደሆነ ብዙ ዘዴዎች አሉ። ህፃንን በኃይል ተንፍስ ማለት ይሄ ምናልባት ስርቅታውን ሊያቆመው ይችላል። ወይንም በጀርባ በሆድ አስተኝተው ጀርባውን መታ በማድረግም በሚቆምበት ጊዜ አለ። የሆነም ሆኖ እንዲህ ያለ ሙከራ ተደርጎ በበለጠ ለምሳሌ ልጁ ትኩሳት ያለበት እንደሆነ የሚያስል የሆነ እንደሆነ ምናልባት የሳምባ በሽታ ነክቶት ሊሆን ይችላልና እንደሚሆንበት ምክንያት በዛን ጊዜ የሚያስፈልገውን ነገር እርዳታ ለማግኘት ወደ ሆስፒታል ሄዶ መመካከሩ ትልቅ ጥቅም ይሰጣል ብዬ አምናለሁ። ዘመናዊ ሽሬ ምርጥ ሙዚቃዎች ስለ ትንታ ነው። ትንታ እንዴት እንደሚመጣ ለማወቅ በጣም አስቸጋሪ ነው። ምናልባት ህፃኑ ልጅ ተኝቶም ሆነ ወይንም ቁጭ ሳለ ትንሽ ምራቁም ይሁን ወይንም የተመገበው ነገር ምናልባት ወደ ሳምባ ውስጥ ለመግባት ይሞክርና በዚህ ምክንያት የአየር ማስተላለፊያውን ስለሚያስቆጣው በዚህ ምክንያት ልጁ ትንታ ሊጀምረው ይችላል። አንዳንድ ልጆች ትንታው ኃይለኛ ስለሆነ ሰውነታቸውም ትንሽ እንደመቆጣት ይሆናል። ግን አብዛኛዎቹ በደህና አድርገው ከጥቂት ሰከንድ በኋላ መተንፈስ ይጀምራሉ። ግን ትንታ አንዳንድ ጊዜም ኃይለኛ ሊሆን ይችላል። ለምሳሌ አንዲት ልጅ ጡቷን ጠብታ ከተኛች በኋላ ያጡት ወተቱ ምናልባት በስቶ ወደ ሳምባው ገብቶ በዚህ ምክንያት ልጁ በኃይል ትንታ ሊጀምረው ይችላል። በዚህ ጊዜ ማድረግ የሚያስፈልገው ልጁን በጀርባ ማስተኛትና ጀርባውን መምታት። በዚህ ጊዜ ምናልባት ወደ ሳምባ ውስጥ ወይንም ወደ አየር ማስተላለፊያ ውስጥ የገባው ወተት ተመልሶ ይወጣ ይሆናል። በዛን ጊዜ ትንታው ሊቆም ይችላል። ግን ካለው በኋላ ልጁ ለምሳሌ በኃይል የተነፈሰ እንደሆነ በኃይል የሳለ እንደሆነ ምናልባት የጠጣው ወተት ወይንም ወደ ሳምባ ውስጥ የገባው ወተት በዛ ብሎበት ኖሮ ምናልባት እንደ ኒሞኒያ የሚባል ነገር አለ። እሱን አስከትሎበት ሊሆን ይችላል። በዚህ ጊዜ የሚያስፈልገው ምንድነው? ወደ ሆስፒታል ወስዶ ማስመርመርና አስፈላጊም ከሆነ ተገቢውን ሕክምና ማስደረግ የበለጠ ይረዳል ብዬ አምናለሁ። ዘመን አይሽሬ ምርጥ ሙዚቃዎች timeless music